ይህ አዋዜ ሰበር ነው። የእስራኤል ዲሞክራሲ ኢንስቲትዩት አብላጫ እስራኤላውያን የሀገራቸው ደህንነት ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋነኛ አጀንዳዎች መካከል ይገኛል ብለው እንደማያስቡ ባካሄደው የሕዝብ አስተያየት መመዘኛ አረጋገጠ። የሕዝብ አስተያየት መመዘኛው የተካሄደው አሜሪካና እስራኤል ተቀናጅተው ኢራን ላይ ከዘመቱ 3 ወር በኋላ ነው። የትራምፕ ቡድን ተደራዳሪ ቡድን ከእስላማዊ ኢራን ሪፐብሊክ ጋር በማካሄድ ላይ የሚገኘው የድርድር አቅጣጫ እስራኤላውያንን አሳሳቢ ሆነባቸዋል። በሜይ 31 እና በጁን 5 መካከል የተካሄደው የሕዝብ አስተያየት መመዘኛ እንደሚያሳየው 41 በመቶ እስራኤላውያን ይሁዲዎችና 44 በመቶ አጠቃላይ እስራኤላውያን የእስራኤል እንደ ሀገርና እንደ ሕዝብ ደህንነት የፕሬዚደንት ዶናልድ ትራምፕ ዋነኛ ትኩረቶች መካከል አይገኝም፣ ወይም ቢገኝም በጣም ትንሽ ነው ትኩረቱም። 54 በመቶ ብዙሃን እስራኤላውያን ይሁዲዎች፣ 51 በመቶ ደግሞ አጠቃላይ እስራኤላውያን ፕሬዚደንት ዶናልድ ትራምፕ ለእስራኤል ደህንነት ያላቸው ትኩረት ትንሽ ነው። በአሜሪካና በኢራን መካከል ሊደረስ የሚችለው ስምምነት የቴሄራንን አገዛዝ ያዳክማል የሚል እምነት ያላቸው እስራኤላውያን ይሁዲዎች 27 በመቶ ብቻ ናቸው። ይህ ጦርነት ሲጀመር ግን ዋነኛው ዓላማው የእስራኤል ደህንነት ተብሎ መሆኑ የሚዘነጋ አይደለም። ያው ተመሳሳይ በእስራኤል ዲሞክራሲ ተቋም የተሠራ የሕዝብ አስተያየት መመዘኛ 61 በመቶ አጠቃላይ እስራኤላውያን ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጣዩ ምርጫ ላይ እንዲሳተፉ አይፈልጉም። እስራኤልን ለረጅም ጊዜ በመምራት ክብረ ወሰን ያስመዘገቡት ኔታንያሁም ከፈረንጅ 2009 ያነሳ በመካከሉ ካደረጉት የ1 ዓመት ረፍት በስተቀረም እስራኤልን በቀጥታ ለ17 ዓመታት መርተዋል። የፊታችን ኦክቶበር 27 2026 በኢትዮጵያ ጥቅምት 17 ቀን 2019 ዓ ም በሚካሄደው የእስራኤል ጠቅላላ ምርጫ ላይ ኔታንያሁ ይወዳደራሉ። በእስራኤል የኔታንያሁን ማራቶን ሥልጣን መቀጠል በሚፈልጉና በማይፈልጉ መካከል ከሞላ ጎደል ተመጣጣኝ ድጋፍና ተቃውሞ አለ። 61 በመቶ አጠቃላይ እስራኤላውያንና 57 በመቶ አይሁዳውያን እስራኤላውያን ኔታንያሁ ድጋሚ ምርጫ ውስጥ እንዲገቡ አይፈልጉም። በኔታንያሁ የተነሳ 61 በመቶ እስራኤላውያን የአንድ ጠቅላይ ሚኒስትር የሥልጣን ቆይታ ከ2 የሥልጣን ዘመን በፍጹም እንዳያልፍ የሚገድብ ሕግ መውጣት አለበት ብለው ያምናሉ። አስገራሚው ነገር የኔታንያሁ እግር ከእስራኤል ፖለቲካ መውጣቱን ተከትሎ ወዲያውኑ አንድ ጠቅላይ ሚኒስትር በሥልጣን የሚቆይበት ጊዜ ለ2 የሥልጣን ዘመን ብቻ መሆኑን የሚገድብ ሕግ ወዲያውኑ እንዲወጣ የሚፈልጉት ግራ፣ ማዕከላዊና ቀኝ የሚባሉት ወይም አጠቃላይ በየእስራኤል የፖለቲካ ኃይሎች ሁሉ ናቸው ይላል ውጤቱም። ኢሳያስ፣ የሚገርም ውጤት ነው በጣም ዓለም። ምክንያቱም ተመሳሳይ ሐሳብ ይዘው ይመጣሉ ተብሎ አይገመትም እና ይሄ ሐሳብ እስራኤላውያኖች በአንድ ሰው የመመራት ፍላጎታቸው ተቀዛቅዟል ማለት ይቻላል። እነሆ የቤት ባለቤት የመሆን ህልሞን እውን የሚያደርግ ልዩ የምስራች! የመጀመሪያ ዙር የልዩ ቅናሽ ዲስካውንት ሽያጭ ጀመርን። በ5 ዓመት ውስጥ 5 ፕሮጀክቶችን አጠናቆ በማስረከብ ብዙዎችን የቤት ባለቤት ያደረገው ጀምቦሮ ሪል ስቴት አሁን ደግሞ በቦሌ ቡልቡላ እጅግ ቅንጡ አፓርትመንቶችን ይዞ መጥቷል። በ15% ቅድመ ክፍያ ብቻ ማለትም ከ1.9 ሚሊዮን ብር ጀምሮ በመክፈል ቀሪውን በ15 ዙር የረጅም ጊዜ አከፋፈል ማጠናቀቅ ይችላሉ። 8 ዘመናዊ ሊፍቶች፣ የልጆች መጫወቻና ማቆያ፣
ላይብረሪ እንዲሁም ለአዋቂዎች ጂም እና ስፓ ለእያንዳንዱ ገዢ በነፃ የተበረከቱ ናቸው። ከዚህም በተጨማሪ 40% የተገነባውንና ሳር ቤት ቫቲካን ኤምባሲ አጠገብ የሚገኘውን ቅንጡ የዲፕሎማት አፓርትመንት ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በመሸጥ ላይ ናቸው። ልብ ይበሉ፣ ሁሉንም ቤቶቻችንን ሲገዙ ያለምንም የዋጋ ጭማሪ ገንብተን እናስረክቦታለን። ለተጨማሪ መረጃና ግዢ ለመፈጸም አሁኑኑ በ0990 27 27 33 ይደውሉልን። ጀምቦሮ ሪል ስቴት፣ በጊዜ ግቡ። ለሁለት ከፋፍለን ብንመልከተው የኔታንያሁን ሁለተኛ ብናደርገው ደስ ይለኛል። በመጀመሪያ በዶናልድ ትራምፕ ላይ የእስራኤላውያን አመለካከት በሚገባ የተገለጸበት ነው። ይሄ በግልጽ እንደሚታየው ያው እኛም እዚህ ስራ ላይ ነው ያለነው። ይህ የህዝብ አስተያየት መመዘኛ ትክክለኛ ነገር ነው የገለጸው። የእስራኤል እንደ ህዝብ እንደ ሀገር ደህንነት ጉዳይ የዶናልድ ትራምፕ ዋነኛ ትኩረት ነው፣ ወይም ደግሞ የዶናልድ ትራምፕ አስተዳደር የሰጠው ትኩረት ስፋት፣ ጥልቀት በጣም አነስተኛ ነው የሚለው ትክክለኛ ነው። ለምን ቢባል በተለይ አሁን የተፈጠሩትን ሁኔታዎች ማየት ይቻላል። እንደሚታወቀው መጀመሪያ ይህ ጦርነት ከመጀመሩ በፊት በኢራንና በአሜሪካ መካከል የነበረው ድርድር ብዙ ችግሮች ላይ እንደነበር እናስታውሳለን። በአሜሪካ በኩል ይቀርብ የነበረው ኢራን ይሄ ሺያዊ ተራዳ ኃይሏ የሚሳኤል ክምችቷ ብዛትና ካፓቢሊቲ እና የኒውክሌር ፕሮግራሟና የ11 ወይም 10 የኒውክሌር አረር ሊወጣው ይችላል ተብሎ የሚታሰበው የበለጸገ የዩራኒየም ጉዳይ ነበር። ስለዚህ የዶናልድ ትራምፕ አስተዳደር ከኢራን ጋር በሚያደርገው ድርድር እነዚህ ሶስቱን ነገሮች ነበረ ያስቀመጠው። ኢራኖች ሁለቱን በተመለከተ ሺያዊ ተራድ ኃይሉንና የኢራንን የሚሳኤል ካፓቢሊቲና የሚሳኤል ክምችትን በተመለከተ ቶታሊ አንደራደርም ነው ያሉት። በጭራሽ የድርድር ጠረጴዛ ላይ አይቀርብም ብለው ነው አቋም የወሰዱት። ይህ አቋማቸውም የተፈተነበት አድማጮቻችን እንደሚያስታውሱት ወደ ጦርነት ከመገባቱ በፊት ጄኔቭ ላይ አካሄደው በነበረው ድርድር ላይ ይሄንን ሁለቱን ነጥቦች ያካተተው የአሜሪካ አጀንዳ በደብዳቤ ለውጭ ጉዳይ ሚኒስትር አባስ አርጋቺ ቀርቦላቸው ደብዳቤውን ሳይነኩት ነው የተመለሱት እና ያ ደብዳቤ አሁንም ድረስ እንደታሸገ ነው ወደ ዋይት ሃውስ የተመለሰው። ስለዚህ አሁን ዶናልድ ትራምፕ እስካሁን ድረስ 37 ጊዜ ሰላም ደጃፍ ቆማለች፣ የሰላም ፍሬው ተንዠርግጓል፣ መቅጠፍ ነው የቀረኝ፣ ፍሬው አሽቷል፣ ከአንድ ከሁለት ቀን በኋላ ይፈራረማል እያሉ ባሉት ውስጥ ሁሉ ነገር እየቀነሰ መጥቶ አሁን እየነገሩን ያሉት የኒውክሌር ፕሮግራሙ ላይ ብቻ ነው የእሳቸው የፖለቲካ ግብ። አሁን ሌላው የኒውክሌሩን ያህል አንገብጋቢ ሆኖ የመጣው አተርፈ ባያ ጉዳይ እንዲሉ ከጋራ የጦርነት ስምሪታቸው በፊት ዓለም አቀፍ ነፃ መተላለፊያ የነበረው የሆርሙዝ ሰርጥ የዓለማችን 1/5 የነዳጅና የተፈጥሮ ጋዝ ይተላለፍበት የነበረ ወይም በቀን 20 ሚሊዮን በርሜል ነዳጅ ዘይትና የተፈጥሮ ጋዝ ይተላለፍበት የነበረው ነፃ መተላለፊያ አሁን የኢራንና ብሎም የኦማን የጋራ ሉዓላዊነት ስር ወድቋል። ስለዚህ አሁን ዶናልድ ትራምፕ የድርድራቸው ዓላማና ግብ ሁለት ሆኗል። ሆርሙዝ ሰርጥን ማስከፈት፣ ልብ አድርግ፣ ሆርሙዝ ሰርጥን ማስከፈት በኢራን ሉዓላዊነት ስር ወይስ ወደ ነበረበት ዓለም አቀፋዊ መተላለፊያ? እዚህም ላይ ስቲል ግልጽ አይደለም። በእርግጥ በደብዳቤ ይሄ ይካተትልኝ ብሎ መላካቸውን እናውቃለን። ስለዚህ የሆርሙዝ ሰርጥ እንደገና እንዲከፈትና የኒውክሌር ፕሮግራሟን 20 ዓመት ይበቃኛል ብለዋል። ለ20 ዓመት ምንም አይነት ኒውክሌር እንዳታበለጽግ
ዩራኒየም እንዳታበለጽግና ይህንን 11 አቶሚክ ቦምብ ሊሰራ ይችላል የተባለ 440 ኪሎ ግራም የሚመዘን 60 በመቶ የበለጸገ ዩራኒየም መረከብና ማጥፋት ናቸው። አሁን በተጨባጭ ውይይቱ ላይ ሁለቱም ላይ እርግጠኛ አይደሉም። ለምሳሌ ትንታኔ አንብብ፣ ከኢራኖች በኩል የሚሰጠው መግለጫ ወጥ የሆነ አንድ መግለጫ አለ። የሆርሙዝ ሰርጥ ተመልሶ ነፃ ያለ መተላለፊያ ሆነ፣ ወደ ዓለም መተላለፊያነቱ ይመለሳል። በኢራን ሉዓላዊነት ስር ሆኖ ነው። ስለዚህ ኢራን ይህን ቦታ የምትመራ የምታስተዳድረው፣ ግብር የምትሰበስብበት የተለያዩ የእሷ በር ነው የሚሆነው። ይህንም በተመለከተ ኢራኖች አሁን ደግሞ ያመጡት ሌላ ተጨማሪ የአቋም መግለጫ ሆርሙዝ ሰርጥ ማለት የሙሴ በትር ማለት ነው። እንግዲህ መጽሐፍ ቅዱስ የኮሬብ ተራራ ላይ ነው ኢሳያስ በማይጠፋ ቁጥቋጦ መሃል ከዛ ታስታውሳል መጽሐፍ ቅዱስ ላይ ኦኬ። ሙሴም እሱም በትር አንሳው ነው የሚለው አይደለም እንዴ? ነው የያዘውን በትር ጣላው ነው የሚለው። ይቅርታ መጽሐፍ ቅዱስ እውቀቱ ያላችሁ ሰዎች ያርሙኛል። ኤኒዌይ በትሩ ወደ እባብ ይቀየራል። ከዛ በኋላ ሲያነሳው በትር ይሆናል። ይህን ሰጥቶ ነው 10ን በጥጋበኞቹ በፈርዖን በባሪያ ገዢዎቹ ፈርዖናውያን ላይ ጽኑ ክንዱን እግዚአብሔር በማሳረፍ ብትንትናቸውን አውጥቶ በመጨረሻም ንጉሱ አንድ እንዳይቀር እስከነ ጭፍራው እስከነ ሰራዊቱ በተከፈተው በቀይ ባህር አፉን ከፍቶ እንዲውጣውና ደብዛቸው ለዘላለም ዓለሙ እንዲጠፋ ያደረገው ማለት ነው። ይቅርታ ይቺ ግብፅ በተነሳች ቁጥር ይሄ መደገሙ አይቀርብችም። የግብፅ ግፎች በግብፅ የፈሰሰው ደም እየተደመረ አንድ ቀን ጎርፍ ነው የሚሆነው። የቀይ ባህር ጎርፍ እንደዛ ውስጥ ነው የሚሰምጡት። ተንኮል፣ ደባ፣ ሴራ እውቀት አይደለም፣ የትንንሾች ጊዜ ማሳለፊያ ነው። ይጠራቀምና አንተን የምጠፋበት በዋነኛነት ነገር። ስለዚህ ይህንን ቀን የሚያዩት ይኖራሉና ግብፅ አሁንም የዛ ጋኔል ውርስ ነው የሚመራት ኢትዮጵያ ላይ በተመለከተ የኢትዮጵያን ወንዝ የኢትዮጵያን አፈር የኔ ነውና እሱን አሳልፈኝ ስጪ በሚል መከራ የበላን እንደ ሀገር ኢትዮጵያን የሚያክል ሀገር ልታጠፋ በውስጣችን ሰላም እንዳይኖር በዙሪያችን አዋርዳ የግብፅ ህልውና ጠንካራ እስከሆነ ድረስ ኢትዮጵያ የሚል ህልውና አለ ለማለት ሁሉ በማፍርበት ሁኔታ ላይ ያለውና ግብፅ ያ ቀን ይመጣል እና ፋይናሊ ፈርዖናውያን እስከነ ዙፋናቸውን እዛ ውስጥ የሚገቡት አሁን ኢራኖች ያሉት ምንድን ነው? ሆርሙዝ ሰርጥን ነው ስጠን የምትለን? እሱማ የሙሴ በትር ነው፣ የሙሳ በትር ነው ያሉት። የሙሳ በትር ነው እሱ ብለዋል። ስለዚህ በእርግጠኛነት በዚህ ነገር እችላለሁ ዶናልድ ትራምፕ ሰላም ደጃችን ነች፣ የሰላም ፍሬ ተንጀርግጓል፣ አንዴ በማወደስ አንዴ በማስፈራራት ሰማይ ተቀደደ፣ ጨለማ መጣ፣ ምንም ነገር ቢሉ ኢራኖች ይሄን አይልቁም። ስለዚህ ፕሮባብሊ ዶናልድ ትራምፕ በሰላም ስምምነት ስም ተፈራርመው ይወጣሉ ከተባለ የኒውክሌሩ ጉዳይ ነው ለማለትም በጣም እርግጠኛ ሆኖ መናገር ይቻላል። አይሰጧቸውም። ኢራኖች ከዚህ በፊት አቅርበዋል ብለዋል። 60 በመቶ የበለጸገው ዩራኒየም እኛ እንቀይጠዋለን፣ በጋዝ ፎርም ያለ ነው፣ እንከልሰዋለን፣ እንበርዘዋለን፣ የጥራት ደረጃውን እስከ 20 በመቶ ዝቅ እናደርገዋለን እንጂ ለማንም አሳልፈን አንሰጥም ነው ያሉት። ስለዚህ ይሄንን እንደሚያደርጉ ደግሞ አንድም ፍንጭ የለም በዚህ ድርድር ላይ። ዶናልድ ትራምፕ ግን ዛሬ ምን ብለዋል? በሚቀጥሉት 2 እና 3 ቀናት እንፈራረማለን ብለዋል። አድማጮቻችንም ይህንን ልብ አድርገው በኋላ እናደርጋለን። ስለዚህ እዚህ ውስጥ ስትመለከት የዶናልድ ትራምፕ ስትመለከት የእስራኤል ደህንነትን በተመለከተ ሁለቱን የሚሳይሉን ጉዳይም ሆነ የተጋትሮ ተራዳውን ጉዳይ አልነኩትም።
አልነኩትም ብቻ አይደለም፣ ኢራን በግልጽ በሚታይ ሁኔታ ሄዝቦላ እስራኤልን ይውጋ እንጂ እስራኤል ሄዝቦላን ማውጋት አይችልም፣ እኔ እመታለሁ የሚል አቋም ነው የወሰደችው። ኢራን የዚህ ሺዓዊ ተራዳ ኃይሉን ከዋናዋ ከራሷ ኢራን ነጥሎ ማየት አይቻልም ነው ያለችው። ሄዝቦላ ኢራን፣ ኢራን ሄዝቦላ፣ ሀውቲ ኢራን፣ ኢራን ሀውቲ እንዲህ እያልክ ትሄዳለህ ማለት ነው። ኦልሬዲ በቀይ ባህር በኩል የመን ሀውቲዎች የእስራኤል መርከብ አያልፍም ብለዋል። የእስራኤል መርከብ አይደለም ምንም ነገር የእስራኤልን ነገር የጫነ አያልፍም ብለው ኦልሬዲ አውጀዋል። ዶናልድ ትራምፕ ባለፈው ኢራን እሁድ ዕለት አሁን የምናገረው ከድጋፍ ከመደገፍ አይደለም፣ ለኢራንም ቢሆን በዚህ መጠን ነው የምናገረው። በዚህ ጉዳይ ላይ ኢራን መብቷ ነው። ወታደራዊ አቅሙ አለኝ፣ አሁን የክልሉ ወታደራዊ በኩር ነኝ ብላ እስካመነች ይሄ አቅም እስካላት ማንም አይከለክላት አይደለም። ስለዚህ ኢራን አዲስ ወታደራዊ ስትራቴጂክ ዶክትሪን ለማስተዋወቅ ብላ ቤሩትን ቤሩት ላይ ጥቃት ስላደረገች እስራኤልን ደብድባለች። በሚሳኤል 30 ሚሳኤል ተኩሳለች። የዛም ምላሽ እስራኤል አጸፋ ሰጥታለች። ስታቆም ኢራን ምንድን ያለችው? ከዚህ በኋላ አይደለም ቤሩትን፣ ከዚህ በኋላ ደቡብ ሊባኖስ ውስጥ እንኳ ገብተሽ ጥቃት ብታደርሺ በቀጥታ እስራኤል እርምጃ ትወስድብሻለች ብላ ነው። ይኸው እነሆ ጣየር የሚባለው ደቡባዊ የምንድነው የሊባኖስ ከተማ ውስጥ እስራኤል ወታደራዊ ጥቃት አድርሳለች ዛሬ። ስለዚህ ኢራን ዶክትሪኗን የማስጠበቅ ለዶክትሪኗ የመዋጋትና በእርግጥም የክልሉ በኩር ኃይል ሆኜ ተነስቻለሁ የሚለውን አሁን ኒው ፋውንድ ፓወር ማረጋገጥ አለባት በመተኮስ ማለት ነው። ስለዚህ ይህን የምናውቀው ዛሬ ነው። ትተኩሳለች አትተኩስም የሚለው ነው። ነገር ግን ዶናልድ ትራምፕ ያሉት ምንድን ነው? ኢራን ያንን አዲስ ዶክትሪን አዲስ ኢኩዌዥን ያለችውን ቤሩትን ስለነካሽ እንኪ ቅመሽ ብላ ኢራን በተኮሰችበት ጊዜ እስራኤልን ያሏት እንዳተኩሽ የሚል ነው። ግን ዓለም አሁን እስራኤላውያኖች በገመገሙት ግምገማ ሂደት ከወሰድ ነው ዶናልድ ትራምፕ ለእስራኤል ያላቸው አመለካከት ወይም ከእስራኤል ጎን የመቆም ፍላጎታቸው ዝቅተኛ ነው ያሉት ተጨባጭ ነው ወይ? ለምሳሌ እንግዲህ በኢራንና እስራኤል መካከል ጦርነት ሊጀምር ሲል ዶናልድ ትራምፕ መርከቦቻቸውን ይዘው ወደ ኢራን መጥተዋል። የጦርነቱም ተካፋይ ሆነዋል። ከዚህ አንጻር ስንመለከተው ዶናልድ ትራምፕ እንዲያውም ቤንጃሚን ኔትንያሁም እንደተናገሩት ኦልሞስት የእስራኤል ቀኝ እጅ ናቸው ብለው ተናግረዋል። እና ከዛ አንጻር እንዴት ታየዋለህ አንተ? እኔ ኦፒኒየን አይደለም የምሰጠው፣ ከሚታየው እውነት አንጻር የህዝብ አስተያየት ትክክል ነው እየንማም ነው። ዶናልድ ትራምፕ እዚህ ላይ እኮ ክህደት የለም። ጦርነቱ የተጀመረበት ጦርነቱ ዓላማ አድርጎ የተነሳባቸው ነጥቦች ሶስቱም ከሞላ ጎደል የእስራኤል ደህንነት ጉዳዮች ናቸው። ከተነሳበት ዓላማና አሁን ድርድር ላይ እየሄደበት ያለው ጉዳይ ግን አይገናኝም ነው። በዚህ ድርድር ውጤት የእስራኤል ደህንነት ይጠበቃል። ቤዚካሊ ዶናልድ ትራምፕ የኒኩሌር ጉዳዩ ላይ ነው ያሉት። ኢቨን በኒኩሌር ጉዳዩ ላይ አሁንም ማየት ያለብህ በሱም ላይ የተጨበጠ ለምሳሌ ኢራኖች እስካሁን ድረስ የተጨበጠ ዩራኒየም አናበለጽግም እሺ ያሉት ለ5 ዓመት ነው። የመጀመሪያው የፓኪስታን ድርድር ላይ ከምክትል ፕሬዚደንቱ ጋር ያንን ያሉት። እዛ ላይ ለውጥ ስለማድረጋቸው የሰማነው አንድም ነገር የለም። ዶናልድ ትራምፕ ግን እስከ 20 ዓመት እቀበላለሁ ብለዋል። በዚህ መካከል ምን ያህል ተቀራርበዋል የምናውቀው ነገር የለም። በሁለተኛ ደረጃ በማናቸውም ሰዓት በቀናትና በጥቂት ሳምንታት
ወደ ኒውክሌር መሳሪያ ሊቀይሩት ይችላሉ የተባለው የኃይል የበለጸገ ዩራኒየምን በቋሚነት አንድም ቦታ ላይ ለአሜሪካ እንሰጣለን ያሉበት ሁኔታ እንደሌለ ነው ደጋግመው የሚናገሩት። ስለዚህ አሁን ዶናልድ ትራምፕ ደግሞ እንደምትመለከተው ስምምነቱ ደርሷል ይላሉ። ምን ላይ ሊስማሙ እንደደረሱ ግን የተጨበጠ ነገር የለም። ስለዚህ ይህንን እንደ እስራኤል ሆነ ስታየው በዶናልድ ትራምፕ ላይ ያላቸው እምነት በከፍተኛ ደረጃ እየተሸረሸረ መምጣቱን ያሳያል። ሁለተኛ በተለይ ኔታንያሁ እኔ ያልኩትን ሁሉ ያደርጋል። እንደገና ደግሞ በተቆጡ ጊዜ የሚናገሯቸው ማለት ነው። ዓለም ጠልቶሃል፣ ሀገርንም ጠልቷል። ከዛ አልፈው ደግሞ ከአሁን በኋላ ኢራን ላይ ጥቃት ብሰነዝር ብቻህን ጦርነት የምትዋጋው የሚል አስተያየት ሰጥተዋል ኢሳያስ። እነዚህን ስትመለከት ዶናልድ ትራምፕን በግል የእስራኤል ወዳጅ አይደሉም ማለት ያስቸግር ይሆናል። ነገር ግን በእስራኤልና በምዕራባውያንና በእስራኤል መካከል የጋራ ቫልዩ የነበረው ዋነኛው ዲሞክራሲ፣ ሰብአዊ መብት የሚባሉ ሊበርቲ ምንድነው ይሄ ኢኮኖሚክ ሊበራላይዜሽን፣ እነዚህ ቫልዩዎች ነበሩ በፊት። አየህ አሁን በዶናልድ ትራምፕና በኔታንያሁ መካከል ያለ ግንኙነት ሆኗል። ተረዳኸኝ? በፊት መሪዎች በሀሳብ ሊለያዩ አንዴ ሊጋጩ ይችላሉ። በመርህ ደረጃ ግን እንደ ሀገር እንደ እንትን የሚደጋግፉ ናቸው። ለዚህ ነው አጋር የሚባሉት። ይሄን በመካከል የነበረው ትልቅ ቫልዩ ዲሞክራሲ ነው፣ ሰብአዊ መብት ነው እና እነዚህ ናቸው። እነዚህ ሁኔታዎች በነበሩበት አይገኙም። በዶናልድ ትራምፕ የተነሳ ዛሬ የአውሮፓውያን አሜሪካንን በአምባገነንነት አሜሪካንን ቶታሊታሪያን ከሚባሉት መንግስታት ባልተለየ ሁኔታ የሀገራትን ግዛት ቆርሳ ለመውሰድ ህልውና ለማጥፋት ድረስ የምትሄድ አደገኛ አገር አድርገው ማሰብ ጀምረዋል። እነ ግሪንላንድ፣ እነ ካናዳ የዚህ ኬዞች ናቸው። እስከ ቬንዙዌላ ድረስ የአውሮፓ መሪዎቹ ፈረንሳይ፣ እንግሊዝ፣ ጀርመን አበክረው ያወገዟቸው ነገሮች ናቸው። ስለዚህ አሁን በዚህ ጦርነት ውስጥ ሁሉ ለመጀመሪያ ጊዜ በእኔ ዕድሜ አሜሪካ ብቻዋን ጦርነት ሄደችበት ጊዜ ነው። አሁን ኢትዝ ኖት የወታደራዊ ድጋፍ አለማግኘት ብቻ አይደለም፣ አይጋሩም። የዶናልድ ትራምፕን ዓላማዎች አይጋሩም። ስለዚህ አሁን ይሄ የተለወጠ ዓለም የተፈጠረው ብታምንም ባታምንም፣ አዎ በዓለም ላይ የተለያዩ እውነታዎች አሉ። ለምሳሌ እንደ ቻይና ያለ አሜሪካንን በሁለንተናዊ መልኩ መገዳደር የሚችል አንድ ኃይል ተፈጥሯል። ከሶቪየት ህብረት መፈራረስ በኋላ በኢኮኖሚ፣ በሚሊተሪ ኢንዱስትሪ፣ በሳይንስ፣ በቴክኖሎጂ፣ በሁሉ በምትለው ነገር ተገዳዳሪ የሆነ ኃይል ተፈጥሯል። ያቺ ቻይና ናት። ይሄ እውነታ የፈጠረው እውነታ አለ። ይሁንና አሁን ራሳቸው ፕሬዚደንቱ ዲፕሎማሲ በሚጠይቀው ሁኔታ እንኳ በር ዘግተህ የምትነጋገረውና አደባባይ የምትነጋገረው ነገር አንድ አይደለም እና አሁን በአደባባይ እንደዚህ የሚሰነዝሩት ነገር በተለይ ደግሞ አሜሪካ ውስጥ የምትሰማቸው የተለያዩ ቀኝ ኃይሎች አሉ፣ በተለያየ ድምፅ የሚያሰሙ። እነዚህን ሁሉ ደምረህ ስትመለከት ከዚህ በፊት የነበረው ሪያሊቲ እውነታ በጣም የተለወጠበት ነገር ነው ያለው። በዚህ የተነሳ ለምንድን ነው አሜሪካ ከኢራን ጋር መዋጋት ያለባት? ምን አገባት? አሜሪካ ምን አገባት ለእስራኤል የሚል ጥያቄ በስፋት እየተነሳ ነው።
እየተራገበን ያሉ አሜሪካ ዩሲ እንዲህ አይነት ጥያቄ ለምን ይነሳል? ለምን ከዚህ በፊት አይነሳም ነበር ብለህ ብትል ሜክ አሜሪካ ግሬት የሚለው የማጋ ንቅናቄ ውጤት ነው። የአሜሪካ አይሶሌሽኒዝም ውጤት ነው። የአሜሪካ አይሶሌሽኒዝም አስተያየት ከማንም በላይ ከቭላዲሚር ፑቲን እና ከፕሬዚደንት ሺን በላይ ዌስተርን ፓወርን እየተነጣጠረ የሚገኝ ነው። እንደገና ደግሞ ዊዚን ማጋ ውስጥ ደግሞ ዶናልድ ትራምፕን ግሎባሊስት ናቸው ብለው የሚከሷቸዋሉ። ግሎባሊስት ነው ምን አገባው እዛ ሄዶ የሚዋጋው? ይሄማ ዲሞክራቶችን የምንከሳቸው በዚህ አይደለም ወይ? ምን አገባው እዛ ሄዶ የሚዋጋው ብሎ ራሱ ማጋን 2-3 ቦታ የከፈለ ነው። ስለዚህ ይሄ ሁሉ የምታየው በዚህ ዘመን ላይ ዓለማችን እየሄደችበት ላለው ዋናው ኃይል ዶናልድ ትራምፕ ናቸው እና ዶናልድ ትራምፕ አሁን በያዙት አያያዝ የእስራኤል ደህንነትን ዋስትና ሰጪ እንደማይሆኑ እየተሰማውን የእስራኤል ሕዝብ ያለው። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ የሀገሮች ሉዓላዊነትም ሆነ የቴሪቶሪያል ምንድን የሚባለው የግዛት አንድነት ህልውና ሊረጋገጥ የሚችለው ከምንምና ከማንም በፊት በራሱ በዛ ሀገር ነው። ስለዚህ ራሷ እስራኤል ከዚህ አንጻር ለውጥ ሪቲንክ ማድረግ ያለባት ነገሮች አሉ። ስለዚህ አዳዲስ ድምፆች ወደፊት መምጣት አለባቸው። ለዚህ ትልቁ ችግር የሆነው ደግሞ አሁንም በዚህ በድምፅ መስጫ ላይ እንደምታየው የጠቅላይ ሚኒስትር ኔታንያሁ መንግስት ወደ አገዛዝ መቀየሩ ነው። 17 ዓመት ስትሬት ኔታንያሁ ብቻ ናቸው ያሉት። ስለዚህ አሁን አንድ መሪ በዚህ መጠን ሲቆይ የሚሰራቸው ትልቅ ነገሮች ቢኖሩም በጣም በፈጣን ሁኔታ ለሚመጡ ተለዋዋጭ ሁኔታዎች ሀገራት ፖለቲካውም ተለዋዋጭ አዳዲስ ኃይል፣ አዳዲስ አስተሳሰብ፣ አዳዲስ አካሄድ ማፍለቅ መቻል አለበት ፖለቲካ ሲስተሙ። ስለዚህ ምንድን ነው አሁን ይሄ የግል የኔታንያሁ ድል ቢሆንም ቅድም እንደነገርኩ እስራኤላውያን ኔታንያሁ እንዲቀየሩና እንዳይቀየሩ የመፈለጋቸው በጣም ተቀራራቢ ነው። ወይም በሌላ አነጋገር የኔታንያሁ የእስራኤልን ሕዝብ ለሁለት የከፈሉ ናቸው። ስለዚህ አሁን አንድ ነገር በዚህ የድምፅ የህዝብ አስተያየት መመዘኛ ያየኸው ሌፍቲስት የሚባሉት ሴንትሪስት የሚባሉት ራይት ዊንግ የሚባሉት ልዩነት ሳያደርጉ ኔታንያሁ እንዲቀየሩ ይፈልጋሉ። ወይም በሚቀጥለው ምርጫ ውስጥ እንዳይገቡና አዲስ ሰዎች ወደ ቤተ መንግስት እንዲገቡ ይፈልጋሉ። እሱ ብቻ አይደለም። የኔታንያሁን እግር መውጣት ተከትሎ ኤኒ ፕራይም ሚኒስትር በስልጣን ላይ የሚቆይበት ዘመን የ3 ዓመት ስልጣን ዘመኑን ይጨርስ ወይም 4 ዓመት አይጨርስ፣ አንዴ ይወጣል፣ ሁለተኛ ጊዜ እንደገና ጠቅላይ ሚኒስትር ሊሆን ይችላል። 1 ዓመት አድርጎም ሊወርድ ይችላል ተበልጦ፣ ከሁለት በላይ ግን አይገባም። ስለዚህ አሁን ምንድነው ዲሞክራሲያዊ ብትሆንም እስራኤል ማነው ኔታንያሁ የማይቀይር ግማሽ እስራኤልን ህዝብ ድጋፍ ይዞ መቆየት መቻላቸው የዲሞክራሲ ባህሪ እኮ አዳዲስ አስተሳሰብ አዳዲስ ነገር ለማግኘት ነው አይደል እንዴ? ትኩስ ኃይል ለማግኘት ኦባማ እኮ 2 ዓመት ስልጣን ዘመኑን ሲጨርስ ወጣት ነበር አይደል እንዴ? የአሜሪካ ህገ መንግስት አልፈቀደለትም ወይ ኖ አዲስ ሰው አየህ። በአጋጣሚ የገባው ግን ያፈጁ ሰው ማናቸው? ዶናልድ ትራምፕ ናቸው። ትልቁ ጥያቄ አሁን ከኔታንያሁ በኋላ በእስራኤል ፖለቲካ ውስጥ 17 ዓመት ወጥ አገዛዝ በሚመስል መንገድ የሚገነግን መሪ አይኖርም። ወይም ዲሞክራሲው የበለጠ አቅም ያገኛል፣ በህግ የተደገፈ አቅም ያገኛል። አንድ ጠቅላይ ሚኒስትር ያችን የሥልጣን ዘመኑን ጨርስ አይጨርስ 3 ዓመት ይመስለኛል እስራኤል አንድ ሙሉ የሥልጣን ዘመኑ ይጨርስ ሳይጨርስ ምርጫ በጥምር መንግስት ስለሆነ እስራኤል ውስጥ ጥምር መንግስት ደግሞ እንደገና በፓርላማ ይፈርሳል። አንዳንዴ በሚፈርስበት ጊዜ እንደገና ጠቅላላ ምርጫ ይጠራል። ጠቅላላ ምርጫ የሚጠራው እንግዲህ ያለችን 3 ወይም 4 ዓመት ሳትጨርስ ጥምር መንግስቱ ይፈርስና ከመሃል እንዲወጣና ድጋሚ ምርጫ ይደረግና ተመልሰህ ልታሸንፍ ትችላለህ።
የመጀመሪያ የስልጣን ዘመንን ጨርስም አስጨርስም 1 ዓመት አገልግሎ ሊሆን ይችላል የፈረሰው። እንደገና ጠቅላላ ምርጫ ላይ ተሳትፈ አሁንም ወደ መንግስት ብትመለስ 3ኛ ምርጫ ላይ አትገባም። 2 ዓመት የ2 ዘመን ስልጣን አርጋል። 1 ዓመት 2 ዓመት በጋራ ምራ፣ ሙሉውን 8 ዓመት ምራ፣ ያንተ ጉዳይ ነው። ከዛ በኋላ የሚወጣው ህግ ግን ሌላ አዲስ ሰው ወደ ቤተ መንግስት ያስገባል ማለት ነው። እና ይሄን ሳየው አይ ቲንክ ትክክል ብዬ ነው የማስበው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሆንልን። እነሆ የቤት ባለቤት የመሆን ህልሞን እውን የሚያደርግ ልዩ የምስራች! የመጀመሪያ ዙር የልዩ ቅናሽ ዲስካውንት ሽያጭ ጀመርን። በ5 ዓመት ውስጥ 5 ፕሮጀክቶችን አጠናቆ በማስረከብ ብዙዎችን የቤት ባለቤት ያደረገው ጀምቦሮ ሪል ስቴት አሁን ደግሞ በቦሌ ቡልቡላ እጅግ ቅንጡ አፓርትመንቶችን ይዞ መጥቷል። በ15% ቅድመ ክፍያ ብቻ ማለትም ከ1.9 ሚሊዮን ብር ጀምሮ በመክፈል ቀሪውን በ15 ዙር የረጅም ጊዜ አከፋፈል ማጠናቀቅ ይችላሉ። 8 ዘመናዊ ሊፍቶች፣ የልጆች መጫወቻና ማቆያ፣ ላይብረሪ እንዲሁም ለአዋቂዎች ጂም እና ስፓ ለእያንዳንዱ ገዢ በነፃ የተበረከቱ ናቸው። ከዚህም በተጨማሪ 40% የተገነባውንና ሳር ቤት ቫቲካን ኤምባሲ አጠገብ የሚገኘውን ቅንጡ የዲፕሎማት አፓርትመንት ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በመሸጥ ላይ ናቸው። ልብ ይበሉ፣ ሁሉንም ቤቶቻችንን ሲገዙ ያለምንም የዋጋ ጭማሪ ገንብተን እናስረክቦታለን። ለተጨማሪ መረጃና ግዢ ለመፈጸም አሁኑኑ በ0990 27 27 33 ይደውሉልን። ጀምቦሮ ሪል ስቴት፣ በጊዜ ግቡ።